ኢንሻአላህ ሌላ ሰው ካለ አስገቡ። ዱከምን አስገቡት አንዴ ፈልጌው ነው። ዱከምን አስገቡት አንዴ። ዱከምን አስገቡት። እሺ ኡስታዝ ዱከም እንዴት ነህ? እንዴት ነው? ሰላም ነው አለ መስ አንድ ነገር ላሳይህና እስቲ ይሄንን ነገር ጥያቄ ጥሩ አጋጣሚ ነው። እስቲ እንድጠይቀኝ አደርግሃለሁ። ምንድን ነው የምታሳየው? ያው ይሄንን መልስ ስጠኝ። ቪዲዮውን አይቼ ቪዲዮውን አሰማኝ። አቤት እንዴት አድርጎ አመጡት አንተ ጋር እግዚአብሔር ቪዲዮውን አሰማኝ። ቪዲዮውን ምንድነው ሁለት ነገር ያወራሁት ቀዳዋል ቀድር ላይ አታስታውሰውም? አላስታውሰውም። በሰማ ግን አስታውሰው እችላለሁ። ግን ሐሰን ጠይቆኝ ምንድነው ያወራው ብሎኝ ከዛ መጀመሪያ ያስተዋልኩት ሁለተኛ ማስተዋል አቃተኝ። ታላ ችግሩ ያለው አንተ ጋር ነው። ውይ መረጃ ሲደርስ ዱከሚ በጣም እኮ ነው የምወድህ፣ በጣም ነው የምወድህ። ጥሩብኝ በጣም ስለምወድህ ነው። ምንም ብትል አልቀየምም። አይዞህ ያልገባው ነገር አለ ብዬ ስላሰብኩኝ ነው አሁን የሚያመጣው። ጥያቄ ካለ ምንም ነገር ጥያቄ ሲኖር ጠይቀኝ። እሺ አይ እንትን ነው ምናልባት የምታስታውሰው ከሆነ እንዳብራራ ነው የመጣሁት። ምን ነበር በእናትህ ግን እንትን ነው በቃ ንግግር ላይ የሆነ ነገር ገብቶኝ ማለት ነው። በኋላ ሐሰን ሲጠይቀኝ ጠፋብኝ ታውቃለህ። እና ቪዲዮውን ደግሜ መስማት ሁሉ አቃተኝ ደንግጬ ማለት ነው። ኦኬ አይ ችግር የለውም አብሽር፣ ምንም ችግር የለውም። ቁጭ በል እሺ፣ አትውረድ። እኔ አስቀይመኝ እኮ አይደለም ያልተመለሰ ነገር ካለ ሁለት የተለያየ ነገር ሆኖብህ ካለ ላብራራልህ ነው የገባሁት እንጂ ብቀየምማ እንዴት አመጣሃለሁ ወደዚህ አንደኛ ነገር እኔ ምን እንዳስነካኝ አላውቅም። ደግሞ እወድሃለሁ ደግሞ ጥሎብኝ። እሺ ለማንኛውም ኢያሱ ቀጥል። እሺ ሰላም እንዴት ነህ? ሰላም ነው አለን። እንዴት ነው? አሪፍ ስም ነው። ስም ኢያሱ ነው ወይስ ኢያሱ ነው? ስለሱ ሳይሆን አይ እንዳውቀው ፈልጌ ነው። ስም የትኛው ነው? ኢያሱ የተጻፈው ኢያሱ ነው እንጂ ኢያሱ አይደለም። አይደለም አይደል? ለምን ነው እንጂ ነው እኮ ትክክለኛው። አንተ እያልከን ያዘ ያስቀመጥከውና አርመው። ኦኬ እሺ፣ አመሰግናለሁ ለጥቆማ። ኢያሱ ብሎ ስም ያወጣለት ማን ነው? ባይብል ላይ እኮ ኢያሱ የሚል ነገር የለም። በዕብራይስጥና በግሪክ ሰብጀንት ማን ነው ኢያሱ ብሎ ስም ያወጣለት? ኢያሱ ብሎስ ቤተሰቦቼ ለአንተ ስም ያወጡልህ አይደለም። የኔዌ ልጅ ኢየሱስ ነው ስሙ፣ ትክክለኛ ስሙ ታውቃለህ? ይሄንን ኢየሱስ ነው ስሙ፣ ኢያሱ ሳይሆን ኢያሱ ኢትዮጵያኖች ናቸው ያወጡለት። ስሙ ኢየሱስ ነው ታውቀዋለህ? I don't think about for that አታስብም ግን ማወቅ ታውቀዋለህ ወይ ነው? ታውቀዋለህ ወይ ታስባለህ ወይ ብዬ አልጠየቅኩም። አላስብም። ጥያቄ ከቁርአን ነው። ጥያቄ ከቁርአን ታስባለህ ብዬ አልጠየቅኩም። ታውቃለህ ወይ ነው ያልኩት። አላቅም። ኦኬ ላሳይ አንዳንድ ነገር እስቲ ትንሽ ላሳይ። ሰው ይማርበታል በዛው። ኦርቶዶክስ ነህ? አይደለም። ፕሮቴስታንት ነህ? ኦኬ ጥሩ። ፕሮቴስታንት ከሆንክ እንደውም ይቀላል ማለት ነው ሁሉ ነገር። እስቲ እቺን ነገር መጽሐፉ ማን ይባላል ስሙ? ኦሪት ዘማን ይባላል። አንበባው እስቲ ምን ይላል? ኦሪት ዘማ ይላል። ሌትስ ኮንቲኒው። ቀጥል እያየሁት ነው። ኦሪት ዘማ አንበባው እስቲ። ዘኢየሱስ ኦሪት ዘኢየሱስ ይባላል ማለት ነው። እዚህ ጋር ምን ይላል? ወከሆነ ምድረ ሞተ ሙሴ
ገብረ እግዚአብሔር ተናግሮ ለኢየሱስ ወልደ ነዌ የነዌ ልጅ ኢየሱስ ብሎ ያስቀምጠዋል። ስለዚህ ኦሪጂናል ስሙ ኢየሱስ ነው በግዕዙም እንኳን ራሱ። አሁን ወደ ጥያቄ ቤት ትችላለህ። የሆነ የተናደድክ ነገር ይመስላል ስታወራ። አዎ ስለማልወድህ ነው። እሺ ውረድና ታች ውረድ፣ ታች ውረድ። በስርዓት ካላወራችሁ አትሙሽ። ስለማልወድህ ነው አለ። ጠላቶቻችሁን ውደዱ ይላል መጽሐፍ። አንተ ገና ነህ ጃቢሮ። ጃቢሮ አለ? አትሳደቡ ያ ጀማ ተውት። ሰላም በጣም የተመታ ነው እንዴ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ጠራኛ? አዎ ጠራው። እሺ ወዴት? አይ ልጁ አልሰማሁም አልወድህም አለኝ ገብቶ እና ተናድጃለሁና ለወርድ ነው። አራት ወደ እኔ ግን ቢገባ ደስ ይለኛል። ይሄ ልጅ አንድ ቀን አውርቼው አውቃለሁ መሰለኝና እነ ሪነር ትላንትና ምስክር ዛሬ ነው እንጂ ምስክርነቱን እየሰጠው በቃ ወሂድን እኔ አልወደውም ነበር አለ። ለምን ስንለው በቃ የሆነ ሰብስቤ ያመጣሁትን ነገር ገነጣጥሎ አመድ አስገብቶብኝ በቃ በእንባ ወደ ቤት ይልክኛል አለ እና የሆነ ቀን የሆነ ቦታ አውርቼዋለሁ አይ ቲንክ መሰለኝና ጥሩ የሆነ ነገር እየነገረኝ ነበር። አይ በጥያቄም ደረጃ አይደለምና ምናልባት እኔ የእሱን ተፋሪ ይወዳለሁ አንድ ደርነት በቃ አይደድ በቃ እንደዚህ ልተቀምሰኝ ነው ሲያንቀለቅለኝ ዝም ብልስ አሁን ጃቢሩዬ ባልጠራስ እሺ እኔ እንትን ሆነለታል እያስገባው በቃ ወርዳለሁ እንደዚህ ካልወደደኝ ወርዳለሁ። አሁን አልወደም ካለ ወርዳለሁ። አይ እሺ እያስገባ አስገባው ዋስ ሆነዋል። I don't think about for that ሲጀመር እኮ ወይደ አንተ እንደ እኔ ራሱ ታስጠላኝ ነበር እኮ አሁን እኮ ነው ደም ስሬን ሰስረ በቃ ልቤ ውስጥ ገብተህ አልለያለሁ ደምን ነው ይወድ ማለት አሁን እንደተናደረበት ነው አንጀቱን ልበለው ነው እንጂ ያወርርከው በዛ ቆቂተው እንዲመለስ ኖ አይ አይደለም እኮ ግን አይ ጥላቻ ጥሩ አይደለም እና እኔ ሲናደድ ነው ያወረርኩት እንጂ ለሌላ አይደለም። በጣም የተናደደ ነው የሚያወራኝ። ደንፉ ይዞት ነው የሚያወራኝ እና ስንቦጫጭቆ ይደከውልም ያናደደው ነገር ደንፉ ይዞት ነው የሚያወራኝ እና ያ ነገር ስለሆነ እንጂ ለሁለተኛ ተቆይ ለቆት ይደላል እያሱን አስገባት አልችልም አስገባት አሲ አፍየክ የለም አጣውት የለም ወደ ቤት ሄዶ ነው ሊሳቅን ፎሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቢማች ከሆነ ለስ አካውንት እየዘጋችሁ ማነው ቆዳ የገፈፈው? ገፈፉ ስራ አድርገውታልና ኢንሻአላህ እንትን ለሱሉስ መሰረታዊ የእስልምና እና የክርስትና ልዩነቱን በትነግራት ብዬ እየተማረች ያለች እኔ ጥያቄና መልስ ነው እንትን ብለው እናንተ አስተምሯት ጊዜ ሲኖራችሁ ወይም ደግሞ እንትን በሏት ንገሯት። ይሳቅ ከፈለክ ናይ ካንተ በሰማው ጊዜ ነው። ኔትወርኳ ብዙ አይደለም እኔ አይመስለኝም። ቀይ ያበራ ነው አለሽ ስሉስ አለሽ የለች ኡስታዝ እንትን በዛው ጥያቄ ልጠይቅ። የአራማይኩም ባይብል ሳየው እንትን ለኢየሱስ የሸዋ የሚለውን የሚጠቀሙና ኤሳዊው የሚል ሰምቼ ነበረ። ኤሳዊው ለአራማይኩ ላይ ወይስ ኤሳዩ ብለን ያለው ያኔ ፕሮናውንስ እናደርግ ነው። የዛሬ 4 ዓመት 5 ዓመት አነባነቡን በደንብ ስለማናቀበት ነው። ከዛ አንፃር ነው እንጂ እንደዛ አይደለም። የሸዋ ነው ማለት አላቅም ራሱ አረማይኩን አነባነቡን በትክክል አላስቀመጥነውም።
አላስታውሰውም፣ ግን እንደዛ አይደለም። እኛ አው ኮምፓራቲቭ ሪሊጅን ስናስተምር ደርሱ ላይ የቆየ ስለሆነ ነው። የዛሬ 4 ዓመት 5 ዓመት ስለሆነ ነው። እና እንትን እናደርጋለን፣ አፕዴት እናደርገዋለን ኢንሻአላህ። አይ ሳይሆን እንትን ለየት አለብኝ ቃሉንም ስታወጣ ይሄ ኤአይ ላይ ስትጠቀሙ እንደዛ ለየት ቃል ተጠቀምና ለዛ ነው የጠየቁት። ኢንሻአላህ እንትን እንለዋለን። ሁለቱን ያዛቸው በቂ ናቸው። ራሱ አረማይስጡ ከአረብኛው ጋር ይመሳሰላል ነው እንጂ ይቀራረባል ከሚለው ነው እንጂ የኢየሱ የሚለው ነገር ዳህራዊ አረብኛ ነው። ኢሳ የሚለው ቀዳሚ አረብኛ ነው። በዕብራይስጥ ያሸዋ ነው። በግሪክ ሰብጀንት ኢየሱስ ነው። እነዚህን ያዟቸው። የሚጠቅመው ለአርጊውመንት ቢል ለማድረግ ይሄ በቂ ነው። እንትን ይሄ ሻሪፍ ኪታብ ሻሪፍ የሚለውን ኡስታዝ አይቷል። ኢሳ ብለው ያስቀመጡትን አረብኛ ማለት ነው እና አረብኛ ባይብል ላይ ኢሳ ብለው አስቀምጦታል። ባይብል ላይ ያስቀመጡበትን ምክንያት ባለ ዌብሳይታቸው ላይ ገብቼ ሳይ አረቦች ይጠቀሙበት እንደነበረው ከቁርአን በፊት ከመውረድ በፊት ይጠቀሙበት እንደነበረ ያስቀምጣሉና ከግሪኩ ትክክለኛ እንትኖቹ የጻፉት ሐዋርያቶች የጻፉት ግሪክ ከሆነ ግሪኩ ሊወሰድ የሚችለው ኢየሱ የሚለው የተወሰደው ከአራማይክ ነው የሚሆነው። ኢሳ እንትን የሚለው ግን ኢሳ የሚለው የተወሰደው ሊሆን የሚችለው ከግሪክ ነው። ስለዚህ እኛ ያህንን ተጠቅመናል ብለው ምክንያታቸው ነው የሚያስቀምጡት ዌብሳይታቸው ላይ እና ኢሳ ከግሪኩ እንዳትልኮ ኢያሱ ተብሎ የሚባለውን አንዳንድ ላይ ያለውን አረብ አይሁዶች ወደ ይሁዲነት የገቡ አረቦች የሚጠቀሙበት የነበረው ቁርአን ከመውረድ በፊት የነበረውን ሲጠቀሙት እሱን ነው የሚልም መረጃዎች አሉ። እንዴት ታየዋለህ? እንደዛ ከሆነ ኦኬ ሁለቱም ላይ ሳይ እንደዛ ተክላይ ላይ ቁርአን ላይ ተቀመጠው ምናልባት የግሪኩንም እሱን ላይ ያለው እንደገና ያንንም ሲያስቀምጡት ሊሆን ይችላል። ቋንቋ ነው። ቋንቋ ሊንግዊስቲካል ነው። ራሱ ሊንግዊስቲካል ዲፈረንሶችን ሊንግዊስቲካል ዲፈረንስ ናቸው። እንደዛ ከተባለ እኮ ኢየሱስ የሚለውንም ባይብል ላይ የለም። ራሱ እኮ የምትፈልገው አታገኘውም በኢየሱስ የሚለው። ምክንያቱም ብሉይ ኪዳን በዕብራይስጥ፣ አዲስ ኪዳን በግሪክ ኮይኔን የተዘጋጀው። ኢየሱስ የሚለው ደግሞ ግዕዝ ነው መሰረቱ። ኢየሱስ የሚለው ማለት ነው። ኢየሱስ ነው እንደውም የሚለው ኢየሱስ የሚለው ነገር በሚል ተተከታይ መጣች ናት። ኢየሱስ ልክ ኢየሩሳሌም እንደምትለው ኢየሩሳሌም ብሎ ያስቀመጡት እና ከዛ አንፃር ነው ያንን ታሳቢና ዋቢ አድርገው ነው። ስለዚህ መልአኩ ገብርኤል ማርያም ጋር ሲመጣ ኢየሱስ ብሎ የሚለውን ቃል አልተጠቀመም። መቼም ግዕዝ ተናጋሪ አልነበረም መልአኩ ገብርኤል። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 እና ሉቃስ 1:31 ላይ ግልጽ ነው። ተከለስተኛ ማቴ እንደ ትልቅ ነገር ይዘውት ሲወያዩት ማየት ያሳዝናል። አብሶ በአፖሎጂስት ደረጃ ያለን የሚሉ ሰዎች ይሄን እንደዛ ከሆነ በዓለም ላይ በጣም ብዙ ኢየሱሶች ናቸው ያሉት እኮ። እንደዛ ከሆነ በዓለም ላይ ብዙ ኢየሱሶች፣ በኦርቶዶክሶች መካከልም ራሱ ሁለት አይነት ኢየሱስ አለ። ሁለት ባህሪ የሚባል ኢየሱስ አለ፣ አንድ ባህሪ የሚባል ኢየሱስ አለ። የምስራቅ ኦርቶዶክሶች ሁለት ባህሪ ነው የሚጠቀሙት። የኦሪየንታል ኦርቶዶክሶች ደግሞ አንድ ባህሪ ነው የሚጠቀሙት። ካቶሊክ ጋርም ስትሄድ እንደዛው፣ ፕሮቴስታንት ጋር ስትሄድም እንደዛው፣ ጆቫይትነስ ጋርም ስትሄድ ሌላ ኢየሱስ ነው፣ የመላእክት አለቃ ሚካኤል ነው ተብሎ የሚባለው። እንደዛ ከሆነ ብዙ ኢየሱሶች ሊኖሩ ነው። እንደዛ ከሆነ ደግሞ ክርክር የለውም። ብዙ ወሂዶች ካሉ፣ ብዙ ጃቢሮች ካሉ፣ የተለያየ አይደንቲቲ ከሆኑ ምን አጨቃጨቀን? ለምሳሌ ወሂድ የሚባል ሰው ኢትዮጵያ ውስጥ አንድ ብቻ አይደለም ያለው፣ ብዙ ሰው አለ። ስለዚህ ኢትዮጵያ ውስጥ ያለው ወሂድና ከኢትዮጵያ ውጭ ያለው ወሂድ ይለያያል ካልካ ሁለት ወሂዶች ናቸው፣ አያጨቃጭቅም። ስለዚህ ስለ ወሂድ ስታወራ እንትን ነው የምናወራው፣ ግን ስለ አንድ አይደንቲቲ ሆኖ አተራራኩ ግን የተለያየ ነው። እነቱ በዛ ላይ ያለው አመለካከት ይለያያል ካልከኝ እሱ ያስኬዳል። ግን አመለካከቱና ያለው እምነት ያለው አተራራክ ስለተለያየ የተለያየ ኢየሱሶች ይመጣሉ ወይ ነው ጥያቄው። አይመጡም ነው መልሱ። ስለዚህ ኦንቶሎጂካል ዲፈረንስ አይደለም፣ ሊንግዊስቲካል የሆኑ ዲፈረንሶችን ኦንቶሎጂካል ዲፈረንስ አድርገን ማስቀመጥ የለብንም። ባይሆን ሜታፊዚካል የሆነ ዲፈረንሶች ሊመጡ ይችላሉ። አይደንቲቲው ላይ ባሉ ነገሮች ስለዛ የሚተረከው ትረካ ስለዛ አስተምሮቱ ሊለያይ ይችላል። ዶግማስቲክ ዲፈረንሶች አሉ ብለን ነው የምናምነው እና ከዛ አንፃር እንየው። እሺ ኡስታዝ፣ እዚህ ላይ መጨረሻ እንትን
አማርኛ ላይ አማርኛ መጽሐፍ ቅዱስ ማህበር እንትን ይለኛል መዝገበ ቃላቱ ላይ እና ኢያሱ የሚለውን እግዚአብሔር አዳኝ ነው ብለው ሲያስቀምጡት ኢየሱስ የሚለውን አዳኝ ብለው ያስቀምጡት ለተመሳሳይ ቃል እንዴት ነው ሁለት አይነት ትርጉም ሊሰጥ ይችላል? አሁንም ራሱ ያሸዋ ማለት ያህና የዮዲሄ ቫብሄ አብሪቬሽን ነው። ያህ ማለት ሸዋ ማለት መድኃኒት ማለት ነው። ያይ ሳሊቬሽን ማለት ነው። ያህዌ መድኃኒት ነው ማለት ነው ትርጉሙ። ሌላ ትርጉም የለውም። ልክ እንደ ኤልሳ ማለት ነው። ኤል ማለት አምላክ ማለት ነው። ኤልሻዋ ማለት አምላክ መድኃኒት ነው ማለት ነው ትርጉሙ። ኤል እና ያህ የሚለው የያህዌ አብሪቬሽን ነው። ኤል የሚለው ደግሞ የኤሎሃ አብሪቬሽን ነው። ልክ አማኑኤል፣ እስማኤል፣ ሳሙኤል እንደምትለው አይነት ሚካኤል፣ ገብርኤል፣ ፋኑኤል፣ ሩፋኤል፣ ሳሙኤል እንደምትለው አይነት ማለት ኤል የምትለው ሰፊክስ ሆና ስትመጣ ማለት ነው። ፕሪፊክስ ሆና ስትመጣ ደግሞ እንደዛ ነው ራሱ። ኤልያስ፣ ኤልያታሁ የሚባሉ አሉ። ኤልያህ ማለት ኤል ማለት አምላክ ማለት ያህ ማለት አምላክ ያህ ነው ማለት ነው ትርጉሙ ማለት ነው። ስለዚህ ኤል የምትለውና አብ የሚለው ፕሪፊክስ እና ሰፊክስ ሆኖ ወይም በመነሻ ቀጥያና በመድረሻ ቀጥያ ሆኖ ይመጣል ማለት ነው። ኮምፓውንድ ናውን ሆኖ ይመጣሉ ራሱ ማለት ነው። ተጫፍሮ ይመጣል በናውን ማለት ነው። በስም ተጫፍሮ ይመጣሉ ራሱ ማለት ነው። ልክ ኤልጌቦር አብያድ እንደምትለው ማለት ነው። ኢሳይያስ 9:6 ላይ አይነት ወይም ኢሳይያስ 7:14 ላይ አማኑኤል እንደምትለው አይነት ነው። ከዛ አንፃር ማየት ትችላለህ። እሺ ኡስታዝ፣ ስለዚህ አዳኝ ብሎ መተርጎማቸው ልክ አይደለም ማለት ነው። ኢየሱስ ያህ መድኃኒት ነው ማለት ነው ትርጉሙ። አዳኝ ሳይሆን ያህ መድኃኒት ነው። እሺ ደላከም ኢያሱ ገብቷል። እንደዛ ነው ወይ ያከለ አሁን ወዳለው ሊል ነው መሰለኝ። እሺ አይ ችግር የለውም ከታወራላችሁ ከእናንተ ጋር ማለት ነው። ኢያሱ ጥያቄን አቅርባውን ሰላም ብያለሁ። እንዴት ነህ ኢያሱ? አቤት አቤት ጥያቄን አቅርባውን። አይ እንትን አውረዳችሁ ነበርና መልሳችሁ ስትሰቅሉኝ ያው ገረመኝ። ያው በቃ ማለት በጠላንም እኛ በቃ ትምህርቱ ጃቢር ነው እንትን ያለ ያስገባ አውራው። ኢያሱ እንዴት ነው? ሰላም እንዴት ነው? ባለፈው አውርተኸኝ ነበር አይደል? አንድ ቀን አውርተናል። የሆነ ነገር እንትን እያለ ነውና ተጠንቀቁ ምናምን አይነት ነገር ወሬ አውርተኸኝ ነበር አይደል? ካንሰር ካረሽ ኤግዛክትሊ አለመግባባት ስለተፈጠረ ነው። ኡስታዛችን ደርባባ ነው፣ ቃተኛም ሞገደኛም አይደለም እና ችግር የለውም። እሺ በሐሳብ ሞግት። እሺ ቁርአን 39 አይደለም 69 ምዕራፍ 69 ቁጥር 38 ይሰማል ድምጼ? ይሰማል። ቁጥር ምዕራፍ 69 ቁጥር 38 ጥያቄ ነግረው ምዕራፍ 69 ቁጥር 38 መክፈት ትችላለህ እኮ። ምንድነው ሐሳቡን ንገረኝ። የክቡር መልእክተኛ ቃል ነው የሚለው እንደፈለከው? ከሱ በላይ ያለው በምታዩትም እምላለሁ በማታዩትም እምላለሁ የሚለው። ኦኬ በምታዩት እምላለሁ ማለት በሚታዩ ነገሮች አላህ ይምላል፣ በማይታዩ ነገሮች ይምላል። በሚታዩ ነገሮች ከማለበት መሐላዎች መካከል በፀሐይ፣ በጨረቃ፣ በከዋክብት አላህ ምሏል፣ በፈጠራቸው ነገሮች ማለት ነው። በማይታዩ ደግሞ በረሱል ሰለላሁ ዐለይሂ ወሰለም ዘመን በቂያማ ቀን በነፍስ ምሏል ማለት ነው። በተለያየ ነገር ይምላል። አሁን እዚህ ጋር በምታዩትም ነገር በማታዩትም ነገር ማለት ነው። እኔ የሚታየኝ አሁን ሽንት ቤት ይታየኛል፣ በሽንት ቤትም ምሏል ማለት ነው። እንደዛ አይደለም የማለውን ነገር ሆናል። በሚታየው ነገር እምላለሁ በማይታየው ነገር እምላለሁ ብሏል። የማለውን በምን እንደማለ አላህ ተናግሯል። የሚታየውን ነገር የማይታየውን ነገር ለምሳሌ የሚታዩ ነገሮች መካከል በፀሐይ፣ በጨረቃ፣ በከዋክብት፣ በምድር እሱን ነገርከኝ። አሁን እዚህ ላይ በምታዩትም ነገር ነው። እኔ ደግሞ ሽንት ቤትን ማየት እችላለሁ።
በምታዩት ነገር ማለት በምታዩት ነገር እምላለሁ ብሎ የማለውን ግን በምን እንደማለ ነግሮናል። በምታዩት ሁሉ እምላለሁ ቢል ኖሮ ነበር አንተ ሽንት ቤትንም ሰይጣንንም በማይታዩት ነገር ሲል ደግሞ ሰይጣንም አለ እኮ ጂኒዎችም አሉና በጂኒዎችም በሰይጣንም ምንዋል ብለን ልትል ትችላለህ። ግን ሁሉ የሚል ነገር የለውም። እዛ ጋር ስፔሲፋይ ሙጅመል ሆኖ ነው የተቀመጠው። ሙፈሰል ሆኖ ደግሞ ሌላ አንቀጽ ላይ በዚህ እምያለሁ ብሎ አላህ ራሱ በምን እንደማለ ይነግረናል ማለት ነው። እሺ እያወጋ ያለው ስለ ፕሬዘንት ነው አሁን ላይ እየተደረገ። ስለዚህ እኔ በምታዩት ካለ አሁን እምላለሁ ነው ፊቸር ቴንስ ነው እምላለሁ ብሎ በምታዩት አሁን አንተ ምንድን ነው የምታየው? በምታዩት ነገር እምላለሁ አለ። በምን እንደማለ ደግሞ ነገረን። አላህ በሚታዩት ነገሮች እንደሚምል ተናገረና ከዛ በኋላ በምን እንደሚምል ደግሞ ነገረን። በምታዩት ነገር ሁሉ እምላለሁ አይደለም፣ በምታዩት እምላለሁ ነው ያለው። ምን እንደሆነ ደግሞ በሚታዩ ነገሮች በምን እንደማለ ቀጥል፣ ሂድ ቀጥል። እሺ እኩል ታወራለህ። ስሜታዊ ሳትሆን ማነው ስሜታዊ የሆነው? ዝም ብለህ ወሬ ትርፍ ቃላት አትጠቀም። ኧረ ትርፍ ቃላት አትጠቀም። ዝም ብለህ ማለት ተረጋግቼ ነው የማወራ እኮ። ትርፍ ቃላት አትጠቀም። ስሜታዊ ሳትሆን ምናምን አትበል። ዝም ብለህ ሳይኮሎጂካል ትሪኮችን አትጠቀም እኮ። እሺ እኔ አሁን እዚህ ፊት ለፊቴ ላይ ሽንት ቤት እየተመለከትኩ ነው። ስለዚህ ቁርአን ደግሞ በምታየው ነገር አለኝ። ይኸው ሽንት ቤት እያየሁ ነው። በዛ እየማለ ነው ወይ አልኩ። በሚታየው ነገር ሁሉ አይልማ እንደዛ የሚል ነገር የለውም እኮ ነው የምልህ። ሁሉ እኮ አያስፈልግም። አሁን እዚህ ላይ እያወጋ ያለው ስለ ፕሬዘንት ነው። ፕሬዘንት ማለት በምታዩት ነገር ሁሉ እምላለሁ። እንግዲህ ከገባ ይግባ። ይኸውልህ ጥያቄ ጠይቃል አይደለ? አዳምጥ፣ እኩል አታውራ። እሺ በሱረቱ ተክዊር ምዕራፍ 81 ቁጥር 1 ላይ በፀሐይና በብርሃኑ አምላለሁ አለ። ከሚታዩ ነገሮች መካከል ነው ከዘረዘረልህ። በሱረቱ ሙደሲር ምዕራፍ 74 ቁጥር 32 ደግሞ በጨረቃ አምላለሁ። በሱረቱ ነጅም ምዕራፍ 53 ቁጥር 1 ላይ ደግሞ በኮከብ እምላለሁ። በሱረቱ ጡር ምዕራፍ 52 ቁጥር 1 ላይ ደግሞ በጡር ጋራ እምላለሁ አለ። አምላካችን በማናየው ነገር ደግሞ እንደሚምል ደግሞ ሲነግረን በማናየው ነገር ምን ብሏል ሲባል በሱረቱ ዛሪያት ምዕራፍ 51 ቁጥር 4 ላይ ከፋፋይ በሆኑ መላእክት እምላለሁ። በሱረቱ በሱረቱ አስር ምዕራፍ 103 ቁጥር 1 ላይ ደግሞ በጊዜያቱ እምላለሁ ይላል። ጊዜም አይታይም። በሱረቱ ቂያማ ምዕራፍ 75 ቁጥር 1 ላይ ደግሞ በትንሳኤ ቀን እምላለሁ። በሱረቱ ቂያማ ምዕራፍ 75 ቁጥር 2 ላይ ደግሞ ወቃሽ በሆነች ነፍስ እምላለዋል። አሁን በምን እንደሚምል ስፔሲፋይ አድርጓል። የመጀመሪያው ሙጅመል ነው፣ ጥቅላዊ ነው። ገብቷል። በሚታዩ ነገር እምላለሁ፣ በምታዩት ነገር እምላለሁ፣ በማታዩት ነገር እምላለሁ። የምናየው ነገር ምንድናቸው ተብሎ ሲዘረዘሩ ፀሐይ አዳምጥ፣ ኧረ በለው እንዴ! እንደዚህ አይነት ሰው እኔ ትዕግስትም የለኝም ራሱ ኖርማል ማለት ነው። ማታዳምጥ ከሆነ የመጨረሻ ማስጠንቀቂያ ነው የምሰጥህ። ከአሁን በኋላ አወርድሃለሁ። ጃቢር አንተም በለው አረመው ይሄ ልጅ። ኦኬ ከሚታዩ ነገሮች ውስጥ እኛ ከምናየው ነገር ምንድነው የማለው ሲባል በፀሐይ እምላለሁ፣ በጨረቃ እምላለሁ፣ በኮከብ እምላለሁ፣ በጡር ጋራ እምላለሁ ብሎ በሚታዩ ነገሮች አምላካችን አላህ ነግሮናል ማለት ነው። በቁርአን ይምላል ራሱ። ቁርአን ራሱ አብስትራክት ነው፣ ራሱ ቃሉ ነው የሱ። በማታዩት ነገር እምላለሁ ሲል ደግሞ በቁርአን ምሏል፣ በመላእክት ምሏል፣ በጊዜ ምሏል፣ በትንሳኤ ቀን ምሏል፣ በነፍስ ምሏል ማለት ነው። በእንደዚህ አይነት ነገሮች ሲምል ደግሞ በማታዩት ነገር አለ። በማታዩት ነገር እምላለሁ ብሎ ያኛው የመጀመሪያው ሙጅመል ነው፣ ጥቅላዊ ነው። ይሄኛው ደግሞ ስፔሲፋይ አድርጎ ነው። በምታዩት ነገር ሁሉ እምላለሁ ቢል ኖሮ በማታዩት ነገር ሁሉ እምላለሁ ቢል ኖሮ ምናልባትም በምታዩት ነገር በሚባለው ነገር ለሽንት ቤትንም ሊያጠቃልል ይችላል፣ ሌላ ነገርም ሊያጠቃልል ይችላል። በማታዩት ነገር ደግሞ ሲል ደግሞ መላእክትን የሚያጠቃልል ከሆነ ጂኒዎችንም ሊያጠቃልል ይችላል፣ ሸያጢንም ሊያጠቃልል ይችላል ብሎ አንድ ሰው መሞገት ይችላል። ነገር ግን ያንን ሁሉ የሚል ነገር አላለውም። ሁሉን ነገር አጠቃሉ አይደለም። ይሄ ጀነራሊ ነገርንና እነዛ ምን እንደሆኑ ምናየው ነገር በምን እንደማለት ደግሞ ሌላ ተጨማሪ ይነግሮናል ማለት ነው። ጃቢር ቀጥል። ይሳቅ መቀጠል ከፈለክ ቀጥል። ይሳቅ አለ? አይ በቂ መልስ ነው ግን አይ ልጁ ትንሽ ችግር ስላለበት ነው። የሆነ ሳይኮፓቲክ ነገር ነው። ለዛ ነው እኔ እንደዚህ አልመሰለኝም ነበረ። እኔ ደግሞ
ማለትም ጥሎሹን ሰጥቶ ማለት ነው። ዳዊት ሚልኮን ለማግባት የሰጠው መህር ምን እንደሆነ ታውቃለህ? የወንዶች እንትን ነው። የመቶ ወንዶች ብልት ቆርጦ ነው የሰጠው። አንደኛ ሳሙኤል ምዕራፍ 18 ቁጥር 25 ላይ እስከ 27 ታገኘዋል። መርሃባሽ ኡስታዝ ጀዛከላ ወያከላ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ ይቻላል? ትችላለህ። እሺ ሙናፊቅ ባህሪያት ብትገልጽልኝ። ሙናፊቅ ስትል ሙናፊቅ ማለት ነው? አላህ በቁርአኑ የገለጸው ሙናፊቅ ፊት ደርኪል አስፈሪ ነው የሚላት በእንት ምን አይነት ባህሪ ነው ያላቸው ራስን ለመፈተን? ኦኬ እንትን ነው ያው ኒፋቅ ናፈቀ ከሚል ነው አይደለ? ነፈቀ ከሚስረው ቃል የመጣ ነው። ንፋቄ ማለት ነው ምንፍቅና ማለት ነው። ዓለም አስመሳይነት ማለት ነው። በአፉ አምኖ በልቡ የሚክድ ማለት ነው። ንፋቄ የሚለው የግዕዝ ቃል ራሱ ነፈቀ ማለት ነው። ከፈለ ከሚስረው ቃል የመጣ ነው። ክፍፍል ማለት ነው። አራት ቃ ይባላል፣ በጥራቃ ይባላል በሌላ አባባል ማለት ነው። ዓመትን ለሁለት ስትከፍለው 6 ወሩ መንፈቅ ይባላል። ለምሳሌ አለቃ ወልድ ኪዳኔ ክፍሌ መዝገበ ቃላት ላይ ብትመለከቱ እንደዛ ነው የሚያስቀምጠው። መንፈቅ ይባላል ማለት ነው። ስለዚህ መናፍቅ ማለት በከፊል አምኖ በከፊል የሚክድ ሙሉ ያልሆነ ጎዶሎ እምነት ያለው ማለት ነው። ኒፋቅ በውስጥ ኩፍር አለው፣ በውጭ ደግሞ ኢማን የሆነ ሁለት አይነት ገጽታ ያለው ነገር ነው። ኒፋቅ ያለበት ግለሰብ ደግሞ በነጠና ሙናፊቅ ይባላል። በብዜት ደግሞ ሙናፊቂን ወይም ሙናፊቁን ይባላል። በአማርኛችን በነጠላ መናፍቅ፣ መናፍቃንና መናፍቃት ተብለው ይባላሉ ማለት ነው። በምዕራፍ 63 ቁጥር 7 ላይ ቁርአን ላይ እነርሱ ሱረቱ ሙናፊቃን የሚባል አንድ ሱራ አለ ራሱን የቻለ። ምዕራፍ 63 ቁጥር 7 ላይ እነርሱ እነዚያ አላህ መሬትን ያዘን ላሉት ሰዎች እስከሚበታተኑ ድረስ አትቀበሉ የሚሉ ናቸው። የሰማይና የምድር ድልቦች ያላ ናቸው፣ ግን መናፍቃን አያውቁም እያለ ይናገራልና ውጫቸው አማኝ ነው የሚመስሉ ውስጣቸው ግን ክህደት አለ። ወደ ሰላት በተቆሙ ጊዜ ታካቾች ሆነው ሰውን የሚያዩ ሆነው ይቆማሉ። አላህና እነዚያ ያመኑትን ያታልላሉ። የማያውቁ ሲሆኑ ራሳቸውን እንጂ ሌላ ያታልሉም ነው የሚለው ሱረቱ ኒሳ ምዕራፍ 4 ቁጥር 142 ላይ። ሱረቱ በቀራ ምዕራፍ 2 ቁጥር 8 ላይ ከሰዎችም በአላህና በመጨረሻ ቀን አምነናል የሚሉ አሉ፣ እነርሱ ግን አማኞች አይደሉም ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 9 ላይ አላህና እነዚህ ያመኑትን ያታልላሉ፣ የማያውቁ ሲሆኑ ራሳቸውን እንጂ ሌላ ያታልሉም ይላል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 167 ላይ እነዛ የነፈቁት ለነርሱ በአላህ መንገድ ተጋድሉ ወይም ተከላከሉ የተባሉ ጊዜ መዋጋት መኖሩን ብናውቅ ኖሮ ባልተከተልናችሁ ነበር ይላሉ አለ። እነዛ ከእምነት ይልቅ ወደ ክህደት የቀረቡ ናቸው ብሎ ነው የሚያስቀምጠው። እና ሱረቱ ኒሳ ምዕራፍ 4 ቁጥር 61 ላይ እንደዛ ነው። እነሱ አላህና ወደ መልእክተኛው ኑ በተባሉ ጊዜ መናፍቃን ካንተ መሸሽን ሸሹ ታያቸዋለህ ይላሉ። እና በጣም የሚገርም ነው። ሱረቱ በቀራ ምዕራፍ 2 ቁጥር 14 ላይ ስትመለከት እነዛ ያመኑትን በተገናኙ ጊዜ አምነናል ይላሉ። ወደ ሸያጢኖቻቸው ባገለሉ ጊዜ ግን እኛ ከእናንተ ጋር ነን፣ እኛ በእነርሱ ተሳላቂዎች ነን ብለው ይላሉ አለ። ወደ መሪዎቻቸው ጋር ማለት ነው፣ ወደ ኩፋሮች ጋር ማለት ነው። ከሁለቱም ነው የማጥቃት ስራ ነው የሚሰሩት ማለት ነው። ልክ አሁን ኢራን ውስጥ እንደምታየው ኢራን ውስጥ የምታየው ለእስራኤል አግዘው እንደሚያስጠቁት ማለት ነው። ወይም ደግሞ ፍልስጤም ውስጥ የተለያየ ቦታ የሙስሊም ሀገሮች ውስጥ ሙስሊሞች ጋር ተሰግስገው ሙስሊሞች ናቸው፣ አብረው ይሰግዳሉ፣ ሰላት ይሰግዳሉ፣ ዘካ ይሰጣሉ፣ ጾምን ይጾማሉ። አታውቃቸውም፣ ግን ውስጣቸው ምንድነው እስልምናን ማስተኮስና ማስጠቃት ነው ስራቸው ማለት ነውና ሱረቱ ተውባ ምዕራፍ 9 ቁጥር 8 ላይ ምንድነው የሚለው? መናፍቃና መናፍቃት ከሃዲዎችን አላህ የገሃነም እሳት ውስጥ በውስጣቸው ታሪ ሲሆኑ ቃል ገብቶላቸዋል፣ እርሱ በቂያቸው ነው፣ አላህ ረገማቸው ይላል። የሙናፍቃን ምልክቶቹ 3 ናቸው ተብለዋል። ሲናገር ያዋሻል፣ ሲያምኑት ይከዳል፣ ቃል የገባውን ያፈርሳል ይላሉ ረሱል ሰለላሁ ዐለይሂ ወሰለም በኢማም ቡኻሪ መጽሐፍ 55 ቁጥር 12 ላይ እንደነገሩ ማለት ነው። ሲታመን ይከዳል የመጀመሪያው ነው። እንደምትመለከተው ሲናገር ያዋሻል፣ ቃል ገብቶ ያፈርሰዋል። እነዚህ እንትን ናቸው። አራተኛም ሌላም አለ፣ ሲሟገት ያስተባብላል። ለምሳሌ ክርክር ድርቅ የሚለበት ነገር አለ። እነዛ ተብሎ ተቀምጧል በሱረቱ ጃሺያ ምዕራፍ 45 ቁጥር 25 ላይ። አንቀጾቻችን ግልጽ ነው በእነርሱ ላይ በተነበቡ ጊዜ ክርክራቸው እውነተኞች እንደሆናችሁ አባቶቻችን አምጡ ማለት እንጂ ሌላ አልነበረም እያለ ይናገራል። እንደዚህ ነው ስራቸው ማለት ነው። በጥቂት አለመብቃቃት ራሱ መናፍቃን ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው ያሉ? ሙእሚን በአንድ አንጀት ይመገባል፣ ሙናፊቅ ደግሞ በሰባት አንጀት ይመገባል አሉ።
ዛት ሚንስ አንድ አንጀት የሚለው ነገር ያው ስለ ኦርጋኒክ ማተሩ አይደለም ያወራ ያለው። መብቃቃት የሚባል ነገር ያቸው በስመላ ይጠቀሙ ሲበሉ ቢስሚላህ ብለው አይደለም የሚጀምሩት። ስለዚህ ምንድነው በረካ የለውም ምግባቸው አይጠግቡም ለማለት ተፈልጎ ነው ራሱና የተጠቀመው እንትን መነዊ ነው ፉካራዊ ነው እንጂ አርሲሲ አይደለም። ማርያ ያነጋገር አለ። ቁርአን የሚቀራ ሙናፊቅ ራሱ ልክ እንደ አሪቲ ነው። ሽታው ያውዳል፣ ጣዕሙ ግን ይመራል ተብሏል። ረሱል ሰለላሁ ዐለይሂ ወሰለም የሙናፊቅ ባህሪ ነው ብሎ ካስቀመጡ ውስጥ አንደኛው ይሄ ነው ማለት ነው። እንግዲህ ኒፋቅ እንደምትመለከተው በሁለት ይከፈላል። ያው ኒፋቁል አክበርና ኒፋቁል አስገር ተብለው ለሁለት ይከፈላሉ። ኒፋቁል አክበር የሚባለው ነገር ከኢስላም አጥር የሚያስወጣ ነው። በቀጥታ ከኢስላም አጥር የሚያስወጣ ነገር ሲያደርጉ ማለት ነው። እስልምና ላይ ማስተኮስ፣ አላህና መልእክተኛው እንዲሰደቡ ማድረግ፣ ሙስሊሞች እንዲጠቁ ማድረግ የሚያደርጉ ሰዎች ሆን ብለው ስራዬ ብለው የሚያደርጉ ሰዎች ትልቁ ሙናፊቅ ይባላሉ። ኒፋቁል አስገር የሚባለው ትንሹ የሚባለው ደግሞ እንዳልኩ አንድ ሰው ቀጠሮ አለማክበር፣ በቀጠሮ ሰዓት አለመገኘት ምናምን የመሳሰሉ ነገሮች፣ ቃል በገባው መሰረት ነገሮችን አለማድረግ እሱ ራሱ ትንሹ ኒፋቅ ውስጥ ነው። አላህ ዘንድ ያስጠይቃል፣ ያስቀጣሃል፣ ነገር ግን ከኢስላም ማጥራ ያስወጣል ማለት ነው። ሰውየው ሙስሊም ነው አሁንም እንደዛም ቢያደርግ ማለት ነው። እና በሁለት ይከፈላል ማለት ነው። ጥያቄ ተመለሰልህ? ወላሂ አባራ ያክብርልኝ፣ አላህ ያቆያችሁ። አሜን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ኢስላም ገዝዋ ማድረግ ለምን አስፈለገው? ትራይቶሪውን ማስፋት ለምን አስፈለገው? እንደ እምነት በነበረበት ቦታ ለምን አልተገደበም? ለምንድነው በገዝዋ ጊዜ ሰዎች ሄደው ማስለም እስልምና ታሰልማለህ ካልሆነ ጂዚያ ትከፍላለህ ካልሆነ ውጊያ ነው ብለው በሰላም የተቀመጡትን ሀገራቶች ለምንድነው ሄደው እንደዛ የሚያደርጉት? ትራይቶሪውን ለምን ማስፋት አስፈለገ የሚል ጥያቄ ነበር። እንደዛ አይደረግም። ራሱ መጀመሪያ የሚቀድመው ዳዋ ነው። ከዛ ዳዋ ነው ራሱ ለሰው ማለት ለሰው በግለሰብ ደረጃ ማለት ነው። ግን ቫስት ማጆሪቲው ሲበዛ በዛበት ቦታ ላይ ነው ሸሪዓ የሚመሰረተው። በሸሪዓ ይገደዳል እንጂ በሃይማኖት አይገደድም ራሱ ማለት ነው። ሶስት ምርጫ አለው። ዳዋ ይደረግለታል። ዳዋውን አልቀበልም ካለ ሁለተኛው አማራጭ ምንድነው? ያው ጅዝያ ይከፍላል ማለት። ጅዝያ የሚከፍለው አገሩ ሙስሊም ገቨርንመንት ከሆነ እስላሚክ ሸሪዓ ከሆነ ኮንስቲቱሽኑ ቁርአንና ሐዲስ ከሆነ በኋላ ለሚሊተሪ ፎርስ ነው። ሌሎች ሰዎች ውስጥ እዛ ውስጥ እያለ ለሕክምና ለጡረታ ለምናምን እንዲሆን ነው ጅዝያ የሚከፍለው እንጂ ተገዶ አይደለም ማለት ነው። ያንን ካላደረገ ግን መኖር አይችልም። አንቺ በምትኖሪበት እኔ በምኖርበት ሀገር ውስጥ ከ130% የግብር ከፍላለሁ። መንግስት ነው የሚያስከፍለኝ እያስገደደኝ ነው አይደለም፣ የግድ ነው። በኋላ ላይ ለጡረታ እንዲሆነኝ፣ ለሕክምና በተስታመም እንዲሆነኝ፣ ለተለያየ ነገር ነው የሚውለው። ጅዝያም ገንዘቡ ለነሱ የሚሆነው ለዛ ነው። ሲያረጁ ለጡረታ ይሆናቸዋል፣ አገር መከላከያም ይሆናቸዋል። ከዛም ባሻገር ደግሞ ሲታመሙ ማሳከሚያ ይሆናቸዋል። ለዛ ነው ጅዝያ የተደረገው እንጂ መጀመሪያ ሄዶ ቴሪቶሪውን የሰፋው በዳዋ ነው የሚሰፋው መጀመሪያ ማለት ነው። ይሄ ነው ያለው በእስላም እንጂ ድንበር አልፎ ፎርስድ እያደረገ የሆነ እንትን ፖለቲካል እንትን ይጠቀም አይደለም የሚያደርገው። እንደዛ ተደርጎም አልተስፋፋም። ህንድ ማየት ትችያለሽ፣ ፓኪስታን፣ አፍጋኒስታን፣ ካዛኪስታን እና አዘርባይጃን ወደ ሰሜን አፍሪካን ብትመለከቺ ማለት ግብጽ ውስጥ አሁን ለምሳሌ ኦርቶዶክሶች የማርያም አይን ጥቁር ነው ወይስ ነጭ ነው እያሉ ሲከራከሩና ሲጨቃጨቁ ነው። መሀል ላይ 90%ቱ ሙስሊም ሆኖ ወርድ ኦፍ ማውዝ ፐብሊሲቲ በሚባለው ዳዋ በጣም ተስፋፍቶ ማለት ነው። ከዛ በኋላ ምንድነው ያደረጉት? ሊዋጉ ሲሉ የለም አልቻሉ። ቫስት ማጆሪቲው ሲበዛ ወይም ደግሞ ማጆሪቲ በሚበዛበት ሰዓት ላይ ያው ሸሪዓ ይቋቋማል ማለት ነው። ያላ ሸሪዓ ይቋቋማል ማለት ነው። ያ ነው። በዛ ሸሪዓ ውስጥ ግን ሰዎች ፎርስ ማድረግ የተከለከለ ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም ይላል። ማስገደድ አይቻልም፣ ዳዋ ይደረግላቸዋል። አንቀበልም ካሉ ግን ጅዝያ ይከፍላሉ ማለት ነው። ጅዝያ ምንድነው? ግብር ነው። እኛ ሙስሊሞች ግዴታ የሆነብን ነገር ሰደቃ ወይም ደግሞ ዘካ እንደሆነ ሁሉ እነሱ ደግሞ ጅዝያ ነው። ሰደቃ አይወጅብባቸውም እነሱ ከ2.5% ምናምን የሚባል ነገር የለውም እነሱ ጋር። ከዛ አንፃር ነው። እሺ እሱ ገብቶኛል ኡስታዝ። አሁን ለምሳሌ ከሊፋዎች በነበሩበት ታይም ይዘው የሚሄዱት ደብዳቤ ለንጉሶቹ በሰዓቱ ለነበረው ገዢ ይዘው ሄደው እስልምናን ተቀበል
ካልሆነ ጂዚያ ትከፍላለህ አዘርዋይስ ደግሞ እንዋጋሃለን ያ ደብዳቤ ይዘው ሙስሊም ባለበት ነው ማጆሪቲ ማን ነው እንደዛ ያደረገው ለምሳሌ ማጆሪቲ የተቀበለ ሲሆን ነው ያልከኝ ነው አዎ እንጂ ዝም ብሎ አሁን ለምሳሌ ሄዶ ድንበር አያልፉም እንደዛ አይፈቀድም እንደዛ ድንበር ያለፋለ ከኸሊፋዎች መካከል እሺ እነሱ አደረጉ ይባል ቁርአንና ሐዲስ ላይ መሰረት አለው እሱ ነገር አራቱ ኸሊፋዎች እንደዛ አድርገዋል ኖ ጥያቄ ነው እነሱ አደረጉ የሚል እንትን የለኝም እንደዛ ነው ጦርነት ከገጠሟቸው ካሸነፏቸው በኋላ ግን እንደዛ ሊያደርጉ ይችላሉ እንደዛ ያደረጉ አሉ ነው በታሪክ ላይ ሙአዊያ የመንባና አቡ ምንድነው አባሲድና ማናቸው የአንደኛው ከአባሲድ በፊት የነበረ አንድ ነበረ ራሱ ማለት ነው ምን ዳይናሲቲና አባሲያድ ነው ኦኬ አባሲድ የሁለተኛው ነው የመጀመሪያው አለ እና እነሱ አድርገዋል እንደዛ ድንበር አልፈውባቸው ሲዋጓቸው ሄደው አሸንፈው ኮንኮርድ አድርገዋል መንግስት መስርተዋል ሶሪያ ላይ ምናምንም እንደዛ መንግስት ከመሰረቱ በኋላና አገሪቷ የሙስሊም ሀገር እጅ ላይ ከወደቀች በኋላ እንደዛ ሊደረግ ይችላል በተረፈ ግን ከመሬት ተነስቶ ሄዶ ድንበር እያለፈ የሌላ ሀገር የመንካት እንትን በታሪክ ውስጥ አልነበሩም እንደዛ አይነት ነገሮች ማለት ነው ኡመያድ እና የመጀመሪያው ኡመያድ የሚባለው ኡመያድ ነው ኡመያድ የሚባለው ሁለተኛው አባሲድ እንደዛ ነው ታሪክ ላይ ያነበብኩት ይሄ ይመስላል ኦኬ ጀዛከላሁ ኸይር ወያኪላ ጥያቄ አለሽ የለኝም እሺ السلام عليكم ورحمة الله وبركاته አንድ ጥያቄ ነበረኝ ስለ ኒቃብ ቁርአን ላይ ያለው ማለት ነው ቁርአን ላይ የሚገልጸው ጅልባብን ነው ወይስ ኒቃብን ነው ማለት ግዴታ መልበስ ያለብን ማለት ነው ኡስታዝ ድምጽ አይሰማም ፈትዋ ግን አጠይቁ እሺ ፈትዋ አጠይቁ ታፕ አድርጉ እሺ ኮፒ ሊንክ ታፕ አድርጉ ሀዋይ እኔ ያስወጣኝ አይደለም ኡስታዝ ዝም ብለህ ነው አዎ የራስህ እንትን ነው እኔ ያወራው ነው ኔትወርክ አይደለም አረ ይሄው አለው ሰውን ያስወጣኝ አረ አይደለም እንዲሆናል ኡስታዝ አንዴ ኔትወርክ የሚታረገት ይላል እንዴ ያመጣል አለ አይመስለኝም ማን እንዳስወጣኝ አውቄዋለሁ ቋንን ላቀቀም መጋረፍ ጀምራለሁ እሺ ኔትወርክ ነው በኔትወርክ ይሁንልኝ እኔ ኃላፊነቱን ወስዳለሁ አረ ነገር ስፈልግ እኮ ነው አልገባም አረ ነገር ስፈልግ ነው አፎን ለጨዋታ ነው ሂጃብ የሚለው ቃል ተከትለዋል ሂጃብ ስለ ሂጃብ ነበር እየተወራ ያለው ዝም ብዬ ካወራለሁ እኮ እኔ ያወራለሁ ዝም ብዬ ያወራለሁ ልቀጥልሙ አለሽ አለ ኡስታዝ ልቀጥል እስከምን ድረስ ሰምተሽኛል ዝም ብዬ ሳወራ ነበረ ኔትወርኩ ነው አልሰማሁም ኦኬ በቃ ሂጃብ የሚለው ቃል ያው ታውቂያለሽ ሀጀበ ከሚል ቃል ነው የመጣው ጋራደ ሸፈነ ከሚል ነው የመጣው መሸፈኛ ማለት ነው ለምሳሌ በሱረቱ መርየም ምዕራፍ 19 ቁጥር 17 ላይ ከእርሷም መጋረጃን አደረገች ይላል መርየምን መጋረጃ ለሚለው ቃል የገባው የአረብኛው ቃል ሂጃብ የሚለው ቃል ነው የሚለው ሱረቱ ኒሳ ምዕራፍ 24 ቁጥር 31 ላይ ምዕመናን ነገራቸው ጌቶቻቸውን ይከልከሉ ብልቶቻቸውን ይጠብቁ ጌቶቻቸውን ከእርሱ በስተቀር አይገለጡ ጉፍታዎቻቸውን ማገቶቻቸው ላይ ያጣፉ ይላል ጉፍታዎች ላይ የሚለው ቃል የመጣው ኹሙር ነው የሚለው ሂማር ከሚለው በዘይት ሆኖ ነው የመጣው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ በተናገሩት መሰረት ጉፍታዎቻቸውን ማገቶቻቸው ላይ ያጣፉ የሚለውን አንቀጽ በወረደ ጊዜ
ሴቶቹ ከወገቦቻቸው ጨርቆች በኩል ይቆርጡና ጭንቅላታቸውና ፊታቸውን በተቆረጡ የጨርቅ ቁርጣጮች ይሸፍኑ ነበር ይላል። ስለዚህ ኒቃብ የሚለው ሐዲስ ላይ ነው ያለው። ይሄው ኒቃብ ማለት ራሱ መሸፈኛ ማለት ነው ትርጉሙ። ጉፍታዎቻቸውን በሌላ አንቀጽ መከናነቢያዎች በሚል ተለዋዋጭ ቃል መጥቷል። ሱረቱል አሕዛብ ምዕራፍ 33 ቁጥር 59 ላይ አንተ ነብዩ ሆይ ለሚስቶችና ለሴቶች ልጆች ለምእመናን ሚስቶች ከመከናነቢያቸው በላያቸው ላይ እንዲለቁ ነገራቸው ይላል። ከላይ እንደዚህ የሚለቀቀው ማለት ነው። ይህ እንዲታወቁ በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው ይላል። መከናነቢያዎች ለሚለው ቃል የገባው ቃል ጀላቢብ ነው የሚለው ጅልባብ ለሚለው ቃል ብዙ ቁጥር ሆኖ ነው የመጣው። ይሄን ያለው በሐዲስ ላይ ነው። በባይብል ስለ ሂማር ያወራል። ኦሪት ዘፍጥረት ምዕራፍ 26 ቁጥር 5 ላይ እርሷን መሸፈኛ ወስዳ ተከናነበች ይላል። መሸፈኛ ለሚለው የአረብኛው ቃል ሂማር ብሎ ነው ያስቀመጠው። ምን ሆነ ወስዳለች? እርሷን መሸፈኛ ወስዳ ተከናነበች ፊቷንም ይላል። ወጀሃ ነው የሚለው ራሱ ወጀሃ ማለት ወጀሃሃ ነው የሚለው ወጀሃ ማለት ፊቷን ማለት ፊቷን ሸፈነች ነው የሚለው። አያችሁት? ሂማር የሚል ነገር አለ። መኃልየ ሰሎሞን ምዕራፍ 4 ቁጥር 1 ላይ በዓይን ርግብ መሸፈኛ ውስጥ አይኖችሽን እንደ ርግቦች ናቸው ይላል። መሸፈኛ ለሚለው ቃል የገባው ቃል ነቃቢከ ነው። ነቃቢኪ ብሎ ነው ያስቀመጠው። ኒቃብ የሚለው ቃል አለ መኃልየ ሰሎሞን ምዕራፍ 4 ቁጥር 1 ላይ ማለት ነው። መኃልየ ሰሎሞን ምዕራፍ 4 ቁጥር 3 ላይም እንደዛ ነው ራሱ። በዓይን ርግብ መሸፈኛ ለሚል ቃል አለ። መሸፈኛ ለሚለው ቃል አረብኛው ኒቃብ በሚለው ነው ያስቀመጠው። መኃልየ ሰሎሞን ምዕራፍ 5 ቁጥር 7 ላይ ደግሞ የዓይን ርግብ መሸፈኛ የሚላል ፊትም መሸፈኛ ለሚል የተገባው ቃል ሂማር በሚል ነው የመጣው ማለት ነው። እንደውም እንደምትመለከቱ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ ሴት ራሷን ትሸፍን ይላል። ራሷን ሳትሸፍን ወደ አምላክ መጸለይ ይገባታልን ይላል። በጸለይ ጊዜ ነው ይላሉ። ነገር ግን ውጪ ሲወጡስ መንገድ ላይ ሲሆኑስ ከቤተክርስቲያን ውጪ ሲወጡስ ሲባል ዲስቂሊያስ የሚባለው መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያሉ ከሚባሉት ውስጥ አንዱ ዲስቂሊያ ከሚባለው ምዕራፍ 3 ቁጥር 32 ነገር ግን ላመኑ ሴቶች ራሳቸውን በንጽህና ሊከናነቡ ይገባል። እነርሱ ተከናንበው በጎዳና ራሳቸውን ዝቅ አድርገው ይሄዱዋል። መንገድ ላይ በሚሄዱበት ሰዓት ላይ ተከናንበው ነው የሚሄዱት በጎዳና ተብሎ ነው የተቀመጠው። ስለዚህ ስለ ኒቃብ ስለ ሂጃብ ማውራት የተከለከለ ነው። እውነት ነው። እሺ ጀዛከላህ ኸይር። እሺ ሌላ ጥያቄ? ስሉስ ምንድነው በስሙ? እሺ ስሉስ ቅዱስ ነው የሚለው። ስሉስ ቅዱስ አሪፍ ስም ነው። እሺ ኔትወርኩ ቀይ ያበራበት ነው። አይሰማም? ድምጽ ይሰማል ወይ? ሴት ነሽ እንደ ይቅርታ አፉ በይኝ። ችግር የለም። ይሰማል? ይሰማል ግን ቀይ አብርቶብሻል። ኔትወርክ አረ ቀይ አብርቶባታል አይደለ? እኔ ይቆራረጥብኛል። ቀይ አብርቷል ግን ድምጿ በደንብ ይሰማል ኡስታዝ። እሺ እሺ ተከታተልሽ። ስሉስ ቀጥይ ታፕ ኮፒ ሊንክ አድርጉ። እሺ ሀባይብ አይሰማም ድምጽ? አሁን ይሰማል። አንተ እንዴት ከክርስትና ወጣክ? እንዴት ሰለምክ? ልትነግረኝ ትችላለህ? ማሻአላ ልትሰልሚ ነው እንዴ? ያው ይጠቅመኛል ብዬ ነው ማወቅ ፈልጌ ነው። ስምሽ ነው ያስወጣኝ። ስምሽ አሁን አንቺ ያልሽው ስም
እሱን ያስወጣኝ ከክርስትና ያስወጣኝ እሱ ነው። ስሉስ ቅዱስ የሚለው ስም እንዴት ታስረዳኝ ማለት በዚህ? ስሉስ ማለት ምን ማለት ነው? ስሉስ ማለት ምን ማለት ነው? ትርጉሙ ታውቂዋለሽ? ስሉስ በግዕዝ ሶስት ማለት ነው አይደል? ስሉስ ኦኬ። ቅዱስ ማለት ምን ማለት ነው? ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው። ሶስት ቅዱስ አለ? ኦኬ። በዚህ ስም ምክንያት ነው የወጣኸው? አዎ ይኸው በዚህ ስም ነው ራሱ። በጣም የሚገርም ነው ራሱ። በስላሴ የተነሳ ነው የወጣሁት። ስሉስ ቅዱስ የሚባል አለ። ስሉስ ቅዱስ ስሉስ አምላክ የሚባል አለ በእናንተ እና ሶስት አምላክ የለም ብዬ ነው የወጣሁት። እሺ አመሰግናለሁ። ስለዚህ አሁን እንደ ሶስት አምላክ ሶስት ቅዱስ አለ ብለሽ ታምኛለሽ? እስቲ ቆይ ገና እያጠናው ነው። ይኸውልሽ ከስምሽ ጀምሮ ማለት ነው ስሉስ ቅዱስ ሶስት ቅዱስ ማለት ነው ትርጉሙ። ሶስት ቅዱሳን አሉ ብለሽ ታምኛለሽ? ቅድስት ሥላሴ ሲባል ሰምተሽ አታውቂም? አውቃለሁ። ቅድስት ማለት የቅዱስ ብዙ ቁጥር ነው ራሱ። ቅድስት ማለት ሁለት ትርጉም አለው። አንደኛ የቅዱስ አነስታይ ፎርም ነው ራሱ፣ አነስታይ መደብ ነው ራሱ። ለምሳሌ ቅዱስ ለወንድ ነው፣ ቅድስት ለሴት ነው አይደለ? ቅድስት ማርያም ይባላል፣ ቅድስት ቤተክርስቲያን ይባላል አይደል? ስለዚህ ግን ቅድስት የሚለው ቃል የቅዱስ ብዙ ቁጥር ሆኖ ይመጣል፣ ቅዱሳን እንደማለት ነው። እና ቅድስት ሥላሴ ሲባል ብዙ ሥላሴዎች አሉ ማለት ነው። ብዙ ቅዱሳንም አሉ። አንድ ቅዱስ ብቻ አይደለም ያለው። ገባሽ? አዎ ገብቶኛል። ለዛ ነው አምላካችን ያለ መለየት ሶስት ነው የሚልም አለ። ሶስት ጌቶች አሉ በእናንተ? አይ አንድም ሶስትም ናቸው ነው እኮ። ሶስት ጌቶች አሉ ወይ ነው ጥያቄ። እኔ የምትሸካሸሪው እኔ ግቢ። አይ አይደለም ነግቢ እንዝራ ስብሐት ምዕራፍ 11 ቁጥር 39 ላይ አንቲ ወይቱ ውፀ ዘነበርኪ ጥቃ ሐሜከ ውብኪ አጽሉ ሰለስቱ አጋዕዝት ይላል። በአንቺ ሶስት ጌቶች የተጠሉብሽ በድንኳን አጠገብ የቆምሽ እንጨት አንቺ ነሽ ይላል። ሶስቱ ጌቶች እነማን ናቸው? ሶስቱ ጌቶች የተባሉት እነማን ናቸው? ሶስቱ ጌቶች የተባሉት የክርስቶስ እስረኛ መግባት ትችላለህ ወይ መግባት ትችያለሽ? ያው ስብሻለሁ። ኦኬ ጥሩ አለሽ። ስሉስ ቅዱስ አለው ግን ያው በጣም አንባቢ አይደለም። ለዛ ሶስቱ ጌቶች ይላል። እንዴት ሶስት ጌቶች ይኖራቸዋል እናንተ? ሶስቱ ጌቶች በአንቺ ሶስቱ ጌቶች የተጠለሉብሽ በድንኳን አጠገብ የቆምሽ እንጨት አንቺ ነሽ ይላል። ሶስቱ ጌቶች ይላል። እነማንን ነው ሶስቱ ጌቶች የተባሉት? አብርሃም ቤት የገቡት ሶስቱ ሰዎች የአብርሃሙ ሥላሴ የሚባሉት ሶስት ጌቶች ተብለዋል። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይም ሶስት ልዑላን፣ ሶስት ገዢዎች፣ ሶስት ጌቶች ናቸው ይላል። ሶስት ጌቶችን ነው የምታመልኩት። ለምን ሶስት ጌታ ታመልካላችሁ? ጋር አጠገብሽ እንግዲህ አጥኚ ተከታታይ ሁሉን ነገር ማለት ነው።